ሊዲያና ፍቅር ተመካክረው የአደይ አባቷ የክርስትና ልጅ ኢላን እንዲዘርፈው አደረጉ። ደብድቦ እንዲሁም ደግሞ ያለውን ነገር በሙሉ እንዲዘርፈው አደረጉ። ሌላው ነገር ቀላል ነው፣ ግን ከአባት እስተሌ ልጅ የተወረሰ ውርስ የተረማመደ ሀብል ዘረፉት ኢላን። ኢላ ደግሞ አደይ ላይ ጣቱን ቀሰረ። እሷ ናት ያዘረፈች፣ ልጁን ታውቃለች አለ። እናም ሲቀጥል ደግሞ አሁን ፍቅር ሄዳ አናገረቻቸው ኪንጎንና እንዲሁም ደግሞ በቀለን የአደይን ወንድም። ከዛም ሀብሉን እንዲሰጣቸው ለመኑት፣ ሰጣቸው። ከሰጣቸው በኋላ ደግሞ ሌላ ሴራ አቀዱ ለአደይ። አይገርምም? አደይ ምንም የምታውቀው ነገር የለም። ሌባሉ ብላ በጣም ተሰምቷታል፣ ታለቅሳለች። ስቃው በዛ ቀጠለና የልጁን ወይም ደግሞ የኢላን ሀብል ከፍቅር ጃኬት ውስጥ አድርገው አደይን ኢላ እንዲጠራት ወይም ደግሞ የኢላ ቤት ያለችው የአደይ እህት ታመመች። እናም ኢላ ደወለ፣ እህቷን ትንሽ አሟታልና አደይ ትምጣ አለ። ከዛም ስትሄድ እንቺ ፍቅር እንቺ ልበሽ ይህን ጃኬት አደይ እንዳይበርድሽ ብላ ሰጠቻት። አደይ የዋህ ያንን ጃኬት ተቀበለች። ግን የኢላ ሀብል ጃኬቱ ውስጥ አለ። ፈጣሪ ግን ጥሎ አይጥልም፣ ዳዊት ያያል ሁሉንም ነገር። እናም ያንን ነገር እንዴት ነው ምን ማድረግ አለባቸው? ይገርማል። እዛ ሂዳ እንግዲህ አደይ ጃኬቱን ስታወልቀው ሀብሉ ይወድቃል። ያን ጊዜ ኢላም ሀብሌን ሰርቀሻል አንቺ ሌባ ብሎ እንዳዋርዳት እዛ ስለፈለጉ ነው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ አደይ በጣም ታሳዝናለች። አደይን ሀብል ሰርቃለች በማለት ኢላ ወነጀላት። እሷ ይህን ሁሉ የምታውቀው ነገር የለም። ፍቅር አደይን ኢላ ቤት ልካት ነበረ። ሊዲያ ደግሞ አደይ ኢላ ቤት እንድትሄድ አትፈልግም። እናም በስተመጨረሻ ግን የአደይ የአባቷ ክርስትና ልጅ እሱን የኢላን ገንዘብ እንዲዘርፍ አደረጉ። ኢላንም ደበደበው። ከዛም በኋላ ኢላ ሁሉም ነገር ይመለሳል፣ ሰዓቴ፣ ስልኬ፣ ሁሉ ነገር ይመለሳል። ግን የማይመለሰው የአባቴ ስጦታ ነው። የአባቴ ስጦታ ደግሞ ከሱ አባት ተረማምዶ እኔ ጋር የመጣ ወደፊትም ደግሞ ወንዱ ልጅ ላይ እንዳስርለት የተደረገ የተረማመደ ስጦታ ነው። እሱም ነው ያዘረፍሽ ብሎ ኢላ አደይ ላይ ጮኸ። አደይ ደግሞ እናቴ ትሙት እኔ ምንም አላቅም፣ እማቀው ነገር የለም አለችው። እሱ ግን ጮህባት። ከዛ ሊዲያና ፍቅር ደግሞ መቀባበል ጀመሩ። አንቺ ሌባ አዘረፍሽው አይደለም? ዝም በላት፣ እሷ ናት የሰረቀችው። ደውላ ስለ ሀብል እያወራች ነበር አለች ፍቅር። አደይ እኔ ይህን ካንቺ አልጠብቅም አለ ኢላ። ቀጠሉ ሁለቱ ተመካክረው። እሷ ናት ማንም አይዘርፈም፣ እሷ ናት ያዘረፈች፣ አንቺ ሌባ እያሉ እሷ ላይ ድንግርግር አደረጓት። እሷ መልስ መስጠት አቃታት። ከዛም ምን ትበል ደነገጠች። ዝም ብላ ኢላም ጮሆባት ሄደ። በስተ መጨረሻ እቤት ሲሄድ አደይ እህት ላይ መጫህ ጀመረ። ልጁ አደይ ጋር አይቼዋለሁ። እናም አደይ ከዚህ ቤት ስትሄድ ቁሞ አይቼዋለሁ። ስለዚህ እሷ ታውቀዋለች፣ ፊቱን አስታውሳለሁ አላት። ስሙ ማን ነው አለችው። እኔ ስሙን ምን አውቃለሁ፣ ስለዚህ ይሄ ሁሉ ሴራ የአደይ ነው ማለት ነው አላት። በፍጹም አደይ ሄዴ ይሄን አታረግም እንዴ? ለእህትሽ እየተከራከርሽ ነው ወይ? ሌባ ናት ወይ የሌባ ተባባሪ ናት ሲላትም በፍጹም ብርሃን አታናች፣ ከዚህ በላይ ብዙ እንድናገር አታደርጊ ሲላትም እህቴ በፍጹም ይሄን ነገር አታደርግም፣ የራሷን አይደለም የሰው ልትወስድ የራሷን የምትሰጥ ናት፣ እባክህን ኢላ አለችው። ደግሞ ልጁ ጋር ተገናኘች ማለት ሰረቀች ማለት አይደለም አለች።
ከዛም ኢላ ግን አሁንም እየጮኸባት ነው እብርሃን ላይ። በኋላ ሲረጋጋ ጸጥ አለ። ፍቅር እንግዲህ አደይን ከኢላ ቤት እንድትሄድ ትፈልጋለች። ሊዲያ ደግሞ አትፈልግም። አደይ ክችን እያጸዳች ነበረ። እናም አደይን እንግዲህ ምን አደረጉ? ክችን ገባች። ከዳዊት ራቂ ብዬሽ አልነበረም ወይ አንቺ ደደብ አሰሚም አለቻት። እባክሽን ፍቅር አታሰቃዩ ስትላትም ነገ ከዚህ ቤት ኮተትሽን ይዘሽ ውልቅ ማለት አለብሽ፣ ካልበለዛ ግን ጥሩ ነገር አይመጣም፣ እቀብርሻለሁ አለቻት። እባክሽን ተረጋጊ አለች። እንግዲህ ዳዊት ደግሞ ለአደይ ስጦታ አምጥቶላታል። እናም አደይ ደግሞ በጣም ከፍቷት ደረጃ ላይ ቁጭ ብላ ታለቅሳለች። ከዛም ዳዊት ሄዶ እጎኗ ቁጭ ብሎ እንዳዴ ምን ሆነሽ ነው እያለቀሽ እኮ ነው ሲላትም ታውቃለህ የኢላን ሀብል ሰረቅሻሉኝ አለችው። አንቺ እንደማትሰርቄ ታዲያ ምን ያስለቅስሻል አላት። ሌባሉኝ እኮ እያልኩ ነው አለችው። በጭራሽ እንዴ ደፍ አንተም እንዴ እኔ አንቺ ሰረቅሽው መቻልኩኝ? አንቺ መልካም ሰው ነሽ፣ ምንም የምታደርጊ ሰው አይደለሽም። ስለዚህ አለ ሊዲያና ፍቅር ናቸው፣ እሷ ናት የሰረቀችው አሉት። ይበልጥ እንዲጮህብኝ ያደረጉት ሲል ይሄ ሴራ እሷ ነው ብሎ ዳዊት እየሮጠ ሄዶ ፍቅር ላይ ጮኸባት። ምንም ማቀው ነገር የለም አዳይ አዳይ ትበላለችው። በጣም ያሳዝናል። ቀጠለ። ሊዲያና ፍቅር ተመካከሩ። አደይን ከዛ ቤት ብናርገው የሚያወጡበትን ነገር ተመካከሩ። አልጋ በመበተን የተስተካከለ ልብስ በመበተን እናም አደይ ስታስተካከል አንቺ ሌባ ደግሞ ክላሳችን ምን ልትሰሪ ገባሽ ይሏታል። በጣም ያሳዝናል። እንግዲህ ሊዲያ በጣም ሰው ትንቃለች። እናም እዩልሽ እዛ ቤት ፍቅር ሂጂ ብላ ብትልክሽም እንዳትች አለቻት። ደግሞ ፈጠን ብለሽ ያችን እህትሽን ከዛ ቤት አስወጪ፣ አለዛ ሌላ ችግር ነው የሚፈጠረው አለቻት። እኔ እኮ ኢላ ቤት መሄድ አልፈልግም፣ ፍቅር እየላከች ነው አለች። አንቺ የሚሉሽን አሰሚ፣ ለፍቅር ብቻ ነው እግርሽ የሚንቀጠቀጠው? እዩልሽ እኔም ተናግሬያለሁ፣ ከዚህ በኋላ እዛ ቤት እንዳትሄጂ፣ እህትሽን አስወጪ አለቻት። እህቴም እዛ የሆነችው ፍቅር ስላባረረቻት ነው፣ እኔም እዛ የሚሄደው ፈልጌ ሳይሆን ፍቅር ሂጂ ስላለች ነው አለቻት። ተናግሬያለሁ ብላ ሄደች። ከዛም እንግዲህ ሁለታቸውም ይህን አላጸዳሽውም ነይ በማለት አደይን ጠሯት። ከዛም አንቺ ቆሻሻ አላጸዳሽውም አለቻት ፍቅር። አጽድቼዋለሁ እኮ ጧት አለች። ከዛም ቢጠዳ ባይጠዳ የሰረሚክ እንዳንቺ አንቺ ቆሻሻ ስለሆን ስላላጸዳሽ ብታጨጁም አይጸዳም አለቻት። ከዛም ሁለቱም ይጮሁባት ጀመር። ውሃ በጭንቅላቷ ላይ ገለበጡባት። ከውጭ በር ሲቆረቆር ሩጠው ጃኬት ታለበሰቻት ፍቅር። ያሳዝናል። ዳዊት ደግሞ ይሄን ሴራ ስላወቀ እነዛን እነደመቀንና ኪንጎን እያባረራቸው ነበረ። እነሱም በረሩ። ፍቅርና ሊዲያ ሂደው ኪንጎን ሀብሉ እንዲሰጣቸው ለመኑት። ይሄ የአባቱ ስጦታ ነው እባካቸውን ሲሉትም ጉንጨን ሳሙና ሲላቸውን ፍቅር ሳመች፣ ተቀበለች። ሊዲያ ግን አላደርገውም አለች። ከዛም ያንቺን አልፈልግም አለ። ዳዊት ሲያባረራቸው ለዛ ለሀብል ሊጠይቀን ነው አለ ደመቀ። እኔ አደይና ፍቅራት አለው ሲል ከአደይ ራቅ። አደይ ምስኪን ልጅ ናት፣ ብዙ ችግር አለባት፣ እርሳት አለው። ልረሳት አልችልም ደመቀ፣ በአንተ በኩል እንድንገናኝ እርዳይ ሲለውም በፍጹም አላደርገውም አለ። እንግዲህ ጠራትና አደይ ከመሄዷ በፊት ዳዊት እነሱን አባሮ ሲመጣ ስጦታ ይዞላ መጣ። በሩን ሲቆረቆር አደይ እየለበሰች ነበረ። ከዛም ይቅርታ ብሎ ፊቱን አዙሮ ቆመ ዳዊት። ከዛም በሩን ከፈተች። ምንድነው ስትለውም ስጦታ ይዤልሽ መጥቼ ነው፣ ደስ ካለች ተቀበይ ሲላትም አልፈልግም ፍቅር ይሄን ካየች ሌላ ችግር ይመጣል ስትልም ፍቅር ምን አገባት እባክሽን አለ። ከዛም
እሺ በቃ አሁን ሄድ ብላ ስጦታውን ተቀብለው በሩን በኃይሉ ዘጋችበት። ደብም በጣም ጭንቀት ውስጥ ገባ። አደይ ጋ እንግዲህ አደይን እንድትሄድ ያንን ጃኬት አልብሰው ላኳት። እዛ ስትሄድ እህቷ በኃይለኛ ወድቃለች። እናም ኢላ እየታገላት ነበረ። አደይ ምን ጠረጠረች? ኢላ ስትወድቅበት ከብርሃን በላይ ሆኖ እየታገላት አንቺ ብርሃን እያለ ነበር። አደይ እዛ ላይ ደረሰች። ነገር ግን የሀብል እውነት ኢላም እሷን ይጠረጥራል እንደ መጀመሪያ እንደጠረጠረው አይገርምም። ዳዊት ግን አብሯት ስለሄደ ያንን ሀብል ተጃኬቱ ውስጥ ከወደቀ የእነሱ ሴራ መሆኑን ያውቃል። ሊዲያ አደይን በኃይለኛው ጠርታ በፊት ልብሷን እያስተካከለችላን ነበረ። ነይ ውጪ ከዚህ ቤት አንቺ ሌባ ብለው ሁለቱም አስወጧት። እሷም ወጣች። ደግሞ በድጋሚ ጠርታ ልብሴን አስተካኪ አለቻት። ከዛም እየጮኸች ዳዊት ደግሞ ሊዲያ እኔ እንደማቀሽ ግን መጥፎ ሰው ነሽ ወይስ አላቀሽም ወይስ ተቀይረሽ ነው ሲላትም አንተ ቆይ ለዚህ ለገረድ እንደዚህ ያደረገ ምክንያት ምንድን ነው ስትለው ዳዊት ተደናበረ። ሰው ናት፣ በአደብ ዘዣት፣ በስርዓት ዘዣት፣ ስለ ልቦናን አትጉጂ ነው ያልኩት። ማንም ሰው በመጥፎ እንትን ሲባል አልፈልግም ሲላትም የዚህ ቤት ሰዎች ናቸው እንደዚህ ያደረጉኝ ወንድሜ አለች። በጣም ያሳዝናል አለ። የአደይ ስቃይ እንደቀጠለ ነው። እህቷ አሁን እዛ ታማት እንደፋደፋለች። እናም ኢላን ትጠረጥረዋለች ወይስ ደግሞ ምንድን ነው? የሆነ የተደፈረች አይነት ነው ህመሟ የሚያደርጋት ብርሃን። አደይ ደግሞ በጣም ደንግጣለች። ስቃዋ ቢበዛም በእህቷ አትደራደረም እና ለእያንዳንዱ ነገር በእናቷ ማለችላቸው። እኔ እሱን አላዘረፍኩኝም ብላ ለፍቅርም ለሊዲያም ለኢላም ማለችላቸው። ግን ሊያምኗት አልቻሉም። እሷ ናት እያሉ ኢላም ምን ሆኜ ነው አደይን የምጠረጥራት አለ። ቻናሉን ሰብስክራይብ እያደረጋችሁ